ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንደተለመደው ዛሬም አዳዲስ መረጃዎችን ይዤ ተመልሻለሁ ማለት ነው። ከዚህ በፊት በተለይ ዩኬ ላይና እንዲሁም ደግሞ የአውሮፓ ህብረት በኢሚግሬሽን የተገናኙ ኢንፎርሜሽኖችን ስንለዋወጥ ነበር። ዛሬም ምን አዲስ ነገር አለ? በተለይ የኢዩ ማይግሬሽን ፖሊሲ የሚባለው ነገር በየጊዜው ሪፎርም ስለሚያደርጉበት ምን አዲስ ነገር አለ፣ በዚህኛው ማርች ላይ የተወሰነ ነገር ካለ የሚለውን ነገር ነው ቼክ አድርጌ የተመለስኩት ማለት ነው። እሱን በተመለከተ አዲስ መረጃ አለኝ፣ አብራችሁን ቆዩ። እሺ፣ ወደ መጀመሪያው መረጃ ስንሄድ የኢዩ ማይግሬሽን ሪፎርም ተደርጓል። ያ ማለት የሪተርን ሀብስ ብለው እነሱ ያዘጋጇቸው ቦታዎች ሪተርን በሚደረግበት ሰዓት የውጭ ዜጎች ማለትም አሳይለም ሲክ የሚያደርጉ ማለት ነው የነን ኢዩ ሀገራት ላይ ሄደው እንዲቆዩ ወይንም እዛ ሆነው ጉዳያቸውን እንዲከታተሉ የሚሉ ሀሳቦች በየጊዜው ይነሱ ነበር። ሰው በተለይ የዚህ ጉዳይ ሲነሳ ዩኬና እንዲሁም ደግሞ ሩዋንዳ ላይ የተጀመረው ከዚህ በፊት የነበረው ነገር ይታወቃል። እንዲሁም ደግሞ ጣሊያንና አልባኒያ ላይ ማለት ነው። ሌሎችም ሀገራት ጀርመንም ዲስከስ ስታደርግ ነበር። ይህንን በተመለከተ ምንድን ነው በዚህኛው ማርች 2026 ማርች 9 ማለት ነው እንደውም የተወሰነ አንድ ውሳኔ አለ። አፕሩቭ ተደርጓል ኦልሬዲ። ዩሮፒያን ዩኒየን አዳዲስ ኒው ማይግሬሽን ፖሊሲዎችን እንግዲህ እያወጣ በየጊዜው ሪተርን ሀቦችን ያዘጋጃል፣ ቅድም እንዳልኳችሁ ማለት ነው። አዲስ ፕሮፖዝ የተደረገው ሀሳብ በነገራችን ላይ ኦልሬዲ አፕሩቭ ተደርጓል በዚህ በቁልፍ በሆኑ የኢሮፒያን ፓርላሜንት ኮሚቴዎች ማለት ነው። በእነሱ ኦልሬዲ አፕሩቭ የተደረገ ነገር ነው። ምንድን ነው ለምንድን ነው የአውሮፓ ህብረት ይህንን ነገር የፈለገው? ለምንድን ነው ሀሳብ ውስጥ የተነሳው የሚለውን ነገር ስናይ በዚህ ሰዓት የአውሮፓ ህብረት ወደ 700 ሺህ ያህል የሪተርን ኦርደሮችን በየአመቱ ኢሹ ያደርጋል። ያ ማለት ወደ 700 ሺህ ያህል የውጭ ዜጎች ሪተርን እንዲደረጉ የሚል ውሳኔዎችን እየወሰነ ያስተላልፋል። ግን ከነዛ ውስጥ ወደ 20 ወይንም 30% ያህል ነው አክቹዋሊ ኢንፎርስድ ተደርገው እነዛ ሰዎች ሪተርን የሚደረጉት ማለት ነው። ማለት በጣም ዝቅተኛ ካስቀመጡት ታርጌት ወይንም ይመለሱ ተብለው ከታሰቡ ሰዎች በጣም ጥቂቱ ነው ፎርስሊ እየተመለሰ ያለው እንደማለት ነው። በዚህ ምክንያት ነው ዲፖርቴሽኖች ዩዥዋሊ ፌል ያደርጋሉ የሚል ነገር አለ። ምክንያቱም ይሄ ሌጋል ቻሌንጆች ስላሉ በተለይ ያ ማለት ለምሳሌ ትራቭል ዶክመንቶች ሚስ ካደረገ አንድ ሰው ከሌለው ፓስፖርት እጁ ላይ ከሌለ ምንም አይነት አይዴንቲፋይ የሚደረግበት ነገር ስለሌለ መመለስ አይችልም። ያ ሀገር ኦኬ የዛ ሀገር ዜጋ ነኝ እዛ ሀገር እየሄድኩ ነው የሚል ነገር ላይኖር ይችላል እና ሚሲንግ ትራቭል ዶክመንቶች በጣም ቻሌንጅ ናቸው ይላል። እንዲሁም ደግሞ ፑር የሆነ ኮኦርዲኔሽን ቢትዊን እነዚህ ሁለቱ ሀገራት ውስጥ ለምሳሌ ዩሮፒያን ዩኒየን ውስጥ ሆነው ከሆነ ሀገር ጋር ያ አሳይለም ሲክ ያደረገው ሰው ከመጣበት ሀገር ጋር ብዙም ግንኙነት የሌለው ሀገር ከሆነ ያ ሀገር በነዛ አይነት ምክንያት ላይቀበለው ይችላል ያን ሰው በሚመለስበት ሰዓት። እነዚህ ናቸው በጣም ሌጋል ቻሌንጆች ዲፖርቴሽን በየጊዜው ፌል እንዲያደርግ የሚወስኑት ጉዳዮች ማለት ነው። በዛ ምክንያት ነው የአውሮፓ ህብረት ይሄንን ሪፎርም አድርጎ መሞከር የፈለገው በዚህኛው አይነት ሲስተም ማለት ነው። እና ሪተርን ሀቦችን ለምንድን ነው ያዘጋጇቸው እነዚህም ቦታዎች? እነዚህ ቦታዎች ወይ ዲቴንሽን ሴንተር ነው የሚሆኑት ወይንም ፕሮሰሲንግ ሴንተር ነው የሚሆኑት። ሎኬትድ የሚሆኑት እዚሁ ነን ኢዩ ሀገራት ውስጥ ማለት ነው። ጂኦግራፊካሊ አውሮፓ ውስጥ የሆነና ግን ፖለቲካሊ ወይንም ኢኮኖሚካሊ ከአውሮፓ ህብረቶች ጋር ግንኙነት የሌላቸው ብዙም ሀገራት ማለት ነው። እነሱ ጋር ለማስቀመጥ የሚል ስምምነት ነው የተደረገው ማለት ነው። ማይግራንት ወይንም አሳይለም ሲከሮች ማለት ነው ሪጀክት በሚደረጉበት ሰዓት ወደ እነዛ ሀገራት ይላካሉ ማለት ነው። እዛ የሚላኩት የዲፖርቴሽን ዶክመንታቸው ፕሪፔር እንዲደረግና ወደ ሆም ካንትሪያቸው እንዲመለሱ በሚል እሳቤ ነው ሪተርን ሀቦችን ያዘጋጇቸው ማለት ነው። ፕሮሰሱ ጀነራሊ እንዴት ነው የሚሆነው ብለን ስናስብ የአሳይለም ሪኩዌስት ለምሳሌ አንድ ኢዩ አውሮፓ ህብረት ሀገር ላይ ፈረንሳይም ሊሆን ይችላል ጀርመን ሪጀክት ይደረጋል የአንድ የአውሮፓ ህብረት ሀገር ላይ ማለት ነው። ከዛ በኋላ ያ ሀገር የሪተርን ኦርደር ያደርጋል ኢሹ ያደርጋል ማለት ነው። ኦኬ ይመለስ የሚል ነገር ኦር ትመለስ የሚል ነገር ኢሹ ያደርጋል። ያ ሰው ትራንስፈር የሚደረገው አውቶማቲካሊ ወደ ሀገሩ አይደለም።
በዚህ ሰዓት የሚሆነው የኢሮፒያን ዩኒየን ወይንም ነን ኢዩ የሆኑ ጂኦግራፊካሊ አውሮፓ ውስጥ ወዳሉ እነዛ ሀገራት ካላቸው ስምምነት አንጻር ማለት ለምሳሌ ኢታሊ ከሆነ ከኢታሊ አንድ ሰው ሪጀክት ቢደረግ ወደ አልባኒያ ነው የሚመልሱ። ምክንያቱም አልባኒያ ላይ ኢታሊ በጣም ሰፊ የሆነ ሂውጅ የሆነ ቦታ ላይ የሪተርን ሀቦችን ስላዘጋጀች ማለት ነው። ሌሎችም ኡጋንዳም ታስቧል። ወደ እነዚህ ሀገራት ነው አውቶማቲካሊ ትራንስፈር እንዲደረግ የሚሆነው ማለት ነው። ከዛ በኋላ እዛው ሀብ ላይ ወይም እዛው ሴንተር ላይ ማለት ነው አውቶሪቲዎች ቬሪፋይ ያደርጋሉ የዛን ሰው አይዴንቲቲ ማለት ነው። ን ትራቭል ዶኩመንት ኦብቴን የሚያደርግበትን ዌይ ይፈልጋሉ ማለት ነው። ከዛ በኋላ ፋይናሊ ሴፍ ወደ ተባለበት ወደ ሌላ ተርድ ካንትሪስ ተብሎ ወደሚታሰብበት ቦታ ላይ ትራንስፈር ሊደረግ ይችላል ያ ሰው፣ ወይንም ወደ ሆም ካንትሪው እንደገና ይመለሳል ማለት ነው። እነዚህን ሁለቱን ነገሮች ወይንም ዲቴንሽን ሴንተር ወይንም ፕሮሰሲንግ ቦታ ነው ተብሎ የታሰበውን ነገር የኢዩ ሀገራት ሪጀክት ካደረጉ በኋላ ያ ሰው ተመልሶ የሚቆየው እዛ ሀገር ላይ ነው ማለት ነው። የአውሮፓ ህብረት ይሄንን ፕላን ለመደገፍ ወደ 420 ሚሊዮን ዩሮ ያህል ፈንድ አዘጋጅተዋል ማለት ነው። ሁሉም የአውሮፓ ሀገራት ላይ የሚኖራቸው ሪተርን ኦርደር የተቀበሉ ሰዎችን ሄደው የሚቆዩበት ቦታ ላይ እንዲቆዩ የአውሮፓ ህብረት ድጋፍ እንደሚያደርግ ነው ያሳየው ማለት ነው። ቅድም እንዳልኳችሁ ኦልሬዲ የተገነባና የተሰራ ስለሆነ ነው። ኢታሊና አልባኒያ ዲል ያደረጉት ይታወቃል። ረዥም ጊዜ ሲያወሩበትም ስለነበረ ማለት ነው። ሴንተር እዛው ቢልድ አድርገዋል ጣሊያኖች ማለት ነው። አልባኒያ ውስጥ ወደ 36,000 ያህል አሳይለም ሲከሮችን ማስቀመጥ የሚችል ቦታ ነው ኦልሬዲ እየገነቡ ያሉት እዛ ላይ ማለት ነው። በእንደዚህ አይነት ስምምነት የሪተርን ሀቦች ተዘጋጅተው ስደተኞች ወደዛ እንዲመለሱና እዛው ሆነው የወረቀታቸውን ጉዳይ እንዲከታተሉ ወይንም ደግሞ ዲሳይድ ከተደረገ ወደ ሀገራቸው የሚል ነገር ነው የታሰበው። ምንድን ነው እዚህ ጋር በጣም ትልቁ ኮንሰርን በነገራችን ላይ የሂውማን ራይትስ አክቲቪስቶች ወይንም ሌሎች ግሩፖች ይህንን ነገር በጣም ነው ክሪቲሳይዝ የሚያደርጉት በየጊዜው እንደዚህ አይነት ውሳኔዎች በሚወሰኑበት ሰዓት ማለት ነው። ምናልባት እነዚህ ማይግራንትስ ተብለው ወደዛ የሚሄዱ ወደ አልባኒያም ሊሆን ይችላል፣ ሌሎች ኡጋንዳም ሊሆን ይችላል፣ የአውሮፓ ህብረት ሀገራት ወደዛ የሚልኳቸው ሰዎች ሄደው እዛ የሚጠብቃቸው ነገር ወይንም የሚያገኙት ነገር ከመጡበት ሀገር የባሰ እንዳይሆንባቸው እዛ ጋር ምናልባት በጣም ይሄ ብዙ ክትትል የሌለበት ቦታ ከሆነ ዲቴንሽን ሴንተሮቹ ያሉበት ቦታ ላይ ሴፍ ካልሆነ ሲያ ቦታ የሚሉ ነገሮች አሉ። አንዳንድ ሀገራት ደግሞ እነዚህ ሆስት የሚያደርጉ ሀገራት ላይ በጣም አቢዩዝ እና ይሄ አንሴፍ የሆኑ ኮንዲሽኖች በጣም ሪከርድ የተደረገባቸው ቦታዎች ናቸው። አልባኒያም ሊሆን ይችላል፣ ኡጋንዳም ሊሆን ይችላል። ምን ያህል ሴፍ ናቸው የሚለው ነገር በጣም አሳሳቢ ነው በሚለው ጉዳይ የሂውማን ራይትስ አክቲቪስቶች የራሳቸውን ኮንሰርን ያስቀምጣሉ በዚህ ጉዳይ ማለት ነው። እንዲሁም ደግሞ እነ ዩኤንኤችሲአር እንዲሁም ደግሞ ሌሎች ኤንጂኦዎች ደግሞ እነዚህ ሀብ ሴንተር ተብለው የተዘጋጁ ቦታዎች ወደ መብት ጥሰት እንዲሁም ደግሞ በጣም ፕሮሎንግድ ወደ ሆነ ዲቴንሽን እንዲሁም ደግሞ ዲፖርቴሽን እና አንሴፍ ወደ ሆኑ ቦታዎች የሚመራ ስለሆነ ብዙም የሚስማሙበት አይነት ሀሳብ አይደለም እነዚህ ኤንጂኦዎች ማለት ነው። በጣም ክርክር ተደርጎ ነበር። በጣም ትልቁም ክርክር በነገራችን ላይ ሰፖርት የሚያደርጉ ይህንን ሀሳብ ሰፖርት የሚያደርጉት የሚሉት ሪዲዩስ ማድረግ የሚቻለው አውሮፓ ህብረት ላይ ፕሬሸሩን መቀነስ የሚቻለው ወይንም ይሄ ኢዩ ቦርደር ውስጥ ያሉ ነገሮች መቀነስ የሚቻለው አንድና አንድ በእንደዚህ አይነት መንገድ ነው ብለው ነው እነሱ ሰፖርት የሚያደርጉት። በአንድ በኩል ደግሞ አርጊው የሚያደርጉት ኦር የሚከራከሩት ደግሞ ከአውሮፓ ህብረት ውጭ የሆነው ወይንም ከአውሮፓ ህብረት አውጥተው የሚልኩበት ሀገር ሴፍ ስላልሆነ ኦር እዛ ያለው ኮንዲሽን ምን ያህል ሴፍ ነው የሚለው ነገር ስቲል እርግጠኛም ስላልሆኑ በጣም የሁማኒቴሪያን ፕሮብለም ሊያመጣ ይችላል በሚል ሀሳብ ደግሞ ይከራከራሉ ማለት ነው። ስለዚህ እንግዲህ ከ2027 በፊት ይሄኛው አፕሩቭ ተደርጎ የሚጀመር ከሆነ ፉል የኢሮፒያን ፓርላሜንት የሚያጸድቀው ከሆነ ቀጥታ ሁሉም ተስማምተው ይሄዳሉ እንደማለት ነው። ያ ማለት ኦልሬዲ አሁን የኢሮፒያን ኪ የሚባሉ ኮሚቴዎች አፕሩቭ ስላደረጉት ኦልሬዲ ወደ ስራ እንደሚገቡ ነው የሚያሳየው ማለት ነው። በአጠቃላይ ያለው ጉዳይ ይሄንን ነው የሚመስለው። ያ ማለት ጀነራል ያለውን ነገር ነው። እነሱም የኢዩ ወይንም የአውሮፓ ህብረት ውስጥ ያሉ ሀገራት በየራሳቸው ሀገር ወይንም በየራሳቸው
ሀገር ባላቸው ወይም በመጡ አሳይለም ሲከሮች ቁጥር መሰረት እነሱም ደግሞ ምን ያህል አፕሩቭ ያደርጋሉ፣ ምን ያህሎችን ደግሞ ሪተርን ኦርደር ያደርጋሉ። ሪተርን ኦርደር የሚደረግበት ከሆነ ያ ሰው የት ነው መሄድ ያለበት፣ የት ነው መቀመጥ ያለበት፣ ከዛ በኋላ ሄዶ የሚቀመጥበት ቦታ አሁን ከተዘጋጁ ቦታዎች ላይ ምን ያህል ሴፍ ነው የሚለው ነገር እጅግ በጣም ኮንሰርን የሚያደርግ ጉዳይ ነው። እናንተስ ሀሳባችሁ ምን ይመስላል? ኮሜንት ላይ ማስቀመጥ ትችላላችሁ። የአውሮፓ ህብረት የወሰነው ውሳኔ ትክክል ነው ወይስ ምንድነው ጉዳትስ የሚለውን ነገር ሀሳባችሁን በነጻ ማስቀመጥ ትችላላችሁ። የዛሬው መረጃ ይሄንን ይመስል ነበር። እንደተለመደው በነገራችን ላይ የአርብ ላይቭ ፕሮግራማችን እየቀጠለ ነው ያለው። ሁላችሁም እዛ ላይ ገብታችሁ ሀሳባችሁን በነጻ መግለጽ መጠየቅ ትችላላችሁ። ብዙ ኢንፎርሜሽኖችን እናነሳለን። ብዙ ሌሎች ጠቃሚ የሆኑ ጉዳዮችንም እናወራለን ማለት ነው። ዛይንቴክ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።